ከተቀሰቀሰ አራተኛ ሳምንቱን እያዘ የመጣው የመካከለኛው ምስራቅ ጦርነት የቀጠናውን መልክ እየቀየረ ይገኛል። የአሜሪካው ፕሬዝደንት ዶናልድ ትራምፕና የኢራን ባለስልጣናት እርስ በርስ የሚለዋወጧቸው የዛቻ ቃላት የቀጠናውን ሰላም ብቻ ሳይሆን የዓለምን የምጣኔ ሀብት መዋቅር ሊያናጋ የሚችል የለየለት የኃይል እርምጃ ጠርዝ ላይ አድርሶታል። ፕሬዝደንት ዶናልድ ትራምፕ ኢራን ቁልፍ የሆነውን የሆርሙዝ የባህር ወሽመጥ በ48 ሰዓታት ውስጥ ክፍት ካላደረገች የሀገሪቱን የኃይል ማመንጫ ጣቢያዎች እደመስሳለሁ ሲሉ የሰጡት ግልጽ ቀነ ገደብ፣ እንዲሁም ኢራን በበኩሏ ጣቢያዎች ከተመቱ መላው ቀጠናውን በጨለማ ውስጥ ዘፍቃለሁ ስትል የሰጠችው ምላሽ ጦርነቱ ከወታደራዊ ግጭትነት ባለፈ የሲቪል መሰረተ ልማቶችን ወደ ማውደም መሸጋገሩን ያሳያል። የግጭቱ ዋነኛ ማዕከል እየሆነ የመጣው የሆርሙዝ የባህር ወሽመጥ ለዓለም የነዳጅ አቅርቦት የአከርካሪ አጥንት ተደርጎ የሚወሰድ ሲሆን ኢራን ይህንን መስመር ሙሉ በሙሉ እንደምትዘጋው አስታውቃለች። ይህም የዓለምን የምጣኔ ሀብት ሁኔታ እጅግ አስከፊ ሁኔታ ውስጥ ሊዘፍቅ እንደሚችል ከወዲሁ እየተገለጸ ይገኛል። ፕሬዝደንት ዶናልድ ትራምፕ ቅዳሜ ዕለት በሰጡት መግለጫ ኢራን የባህር ወሽመጡን ክፍት ካላደረገች አሜሪካ የተለያዩ የኃይል ማመንጫዎችን በትልቁ በመጀመር እንደምትመታም ዝተዋል። ይህ ማስጠንቀቂያ በትራምፕ አስተዳደር በኩል የሚታየውን የስትራቴጂ መለዋወጥ ቁልጭ አድርጎ ያሳያል። ፕሬዝደንት ዶናልድ ትራምፕ መጀመሪያ ላይ ዲፕሎማሲያዊ ጥረት ለማድረግ ቢሞክሩም አጋር ሀገራት ጥሪያቸውን ሳይቀበሉ ሲቀሩና የነዳጅ ዋጋ በአሜሪካ የውስጥ ፖለቲካ ላይ ጫና መፍጠር ሲጀምር ወደ ቀጥተኛ ዛቻ መሸጋገራቸውን ተቺዎች እየገለጹ ይገኛሉ። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በሁለቱ ኃይሎች መካከል ያለውን የቃላት ጦርነት ከዚህ አልፎም የአሜሪካው ፕሬዝደንት ዶናልድ ትራምፕ የሰጡትን የ48 ሰዓታት ቀነ ገደብ ተከትሎ ኢራን የሆርሙዝ ባህር ወሽመጥን ሙሉ በሙሉ ልዘጋ እችላለሁ ስትል ማስጠንቀቋ የሚኖረውን አንድምታና ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ታላቅ ቅናሽ ከሰመር ሪል ስቴት ለመኖሪያ ምቹ በሆነውና እንግሊዝ ኤምባሲ አጠገብ በሚገኘው ሳይታችን በብር ገዝተው በዶላር የሚያከራዩአቸው ቢፈልጉ የሚኖሩባቸው ቅንጡ ቤቶችን በ35 በመቶ ልዩ ቅናሽ ይዘንሎት ቀርበናል። ከየካ ተራራ እስከ አዲሱ ቤተ መንግስት ውብ እይታ በሚሰጠው ሳይታችን በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር የተመቻቸላቸው በ2 ዓመት ከ3 ወር የሚረከቧቸው ቤቶችን በእጁ ያስገቡ። በካሬ ከ88 ሺህ ብር ጀምሮ ከባለ 2 መኝታ እስከ ባለ 4 መኝታ በተለያየ አማራጭ ይዘን እየጠበቅነዎት ነው። የአዲስ አበባን ውብ እይታ የግሎ ያድርጉ። ስታንድ ባይ ጀነሬተር እና 5 ሊፍት ያለው የመዋኛ ገንዳ፣ ፓርኪንግ፣ ጂም፣ ስፓ፣ ሚኒ ማርኬት፣ ቴራስ እንዲሁም ሌሎችን ይዘን አሟልተን እየጠበቅነዎት ነው። ለበለጠ መረጃ በ0929 70 3941 ላይ ይደውሉ። ሰመር ሪል ስቴት። በመካከለኛው ምስራቅ ሶስተኛ ሳምንቱን ጨርሶ አራተኛ ሳምንቱን እየያዘ የዘለቀው ጦርነት አሁን ላይ ወደ ከፋ ምዕራፍ መሸጋገሩን የሚያሳዩ ምልክቶች ቀን ከቀን እየታዩ ነው። ጦርነቱ በሰው ሕይወትና በዓለም ምጣኔ ሀብት ላይ እያደረሰ ያለው ጥፋት እንደቀጠለ ሆኖ የአሜሪካው ፕሬዝደንት ዶናልድ ትራምፕና የኢራን ባለስልጣናት እርስ በርስ የሚወራወሯቸው ዛቻዎች ቀጠናውን ብቻ ሳይሆን መላውን ዓለም ለከፍተኛ ስጋት ዳርገዋል። የፕሬዝደንት ዶናልድ ትራምፕ የኢራንን የኃይል ማመንጫ ጣቢያዎች በቦምብ የመምታት ዛቻ እንዲሁም ኢራን ደግሞ ይህንን ተከትሎ የሆርሙዝ የባህር ወሽመጥን ሙሉ በሙሉ የመዝጋት ማስጠንቀቂያ ጦርነቱ ከወታደራዊ ግጭትነት ባለፈ የሲቪል መሰረተ ልማቶችን ወደ ማውደምና የዓለምን የኃይል አቅርቦት ደህንነት ወደ ማናጋት መሸጋገሩን ቁልጭ አድርጎ እያሳየ ይገኛል። አሁን የሁለቱ ሀገራት ፍጥጫ ምክንያትና የቀውሱ ማጠንጠኛ የሆነው የሆርሙዝ የባህር መተላለፊያ ወይም ስትሬት ኦፍ ሆርሙዝ በዓለም አቀፍ ደረጃ ከሚጓጓዘው የነዳጅና የተፈጥሮ ጋዝ አቅርቦት ሲሶን የሚይዝ ወሳኝ መስመር ሆኖ ይነሳል። ከዚህ ጋር በተያያዘም ኢራን ይህንን መተላለፊያ ሙሉ በሙሉ እንደምትዘጋ መግለጿ በዓለም የነዳጅ ገበያ ላይ ከፍተኛ ድንጋጤን ፈጥሯል። ፕሬዝደንት ዶናልድ ትራምፕ ከትናንት በስቲያ ቅዳሜ ዕለት ለኢራን የ48 ሰዓታት የጊዜ ገደብ የሰጡ ሲሆን በዚህ ጊዜ ውስጥ መተላለፊያው ካልተከፈተ የኢራን የኃይል ማመንጫ ጣቢያዎችን
ሀገራትን እንደሚያወድሙ ዝተዋል። ዶናልድ ትራምፕ በማህበራዊ ገጽ ባሰፈሩ ጽሑፍ ኢራን መተላለፊያውን ካልከፈተች አሜሪካ የተለያዩ የኃይል ማመንጫዎቿን ታጠፋለች ወይም ታወድማለች፣ በትልቁም ትጀምራለች ብለዋል። ይህ የዶናልድ ትራምፕ ትዕዛዝ ወታደራዊ ኢላማዎችን ብቻ ሳይሆን በሚሊዮን የሚቆጠሩ ሰላማዊ ሰዎችን ሕይወት የሚነኩ የሲቪል መሠረተ ልማቶችን ማካተቱ ከፍተኛ የሕግና የሞራል ጥያቄዎችን አስነስቷል። የፕሬዝደንት ዶናልድ ትራምፕ ማስጠንቀቂያና ዛቻ ተከትሎም ኢራን ፈጣንና አደገኛ የሚባል ምላሽን ሰንዝራለች። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ በሰጡት ምላሽም የኢራን የኃይል መሠረተ ልማት ከተጠቃ በመካከለኛው ምስራቅ የሚገኙ የአሜሪካ አጋር ሀገራት የኃይልና የውሃ ማጣሪያ ጣቢያዎች ወይም ዲሳሊኔሽን ሴንተርስ ለማገገም በማይችሉበት ሁኔታ እንደሚወድሙ አስጠንቅቀዋል። ቃሊባፍ የአሜሪካን ወታደራዊ በጀት የሚደግፉ አካላት ሕጋዊ ኢላማዎቻችን ናቸው በማለት የፋይናንስ ተቋማትን ጭምር እንደሚያጠቁም ዝተዋል። ይህ ዛቻ በተለይም የመጠጥ ውሃቸውን ከባህር ውሃ ማጣሪያ ጣቢያዎች ለሚያገኙት የባህረ ሰላጤው ሀገራት ታላቅ ስጋትን የደቀነ ሆኗል። ኢራን የሆርሙዝ ባህር ወሽመጥን መዝጋት የሚቀጥለው የወደሙ የኃይል ማመንጫዎቿ ተመልሰው እስኪገነቡ ድረስ እንደሆነም ገልጻለች። የዶናልድ ትራምፕ አስተዳደር የኢራንን የኃይል ማመንጫዎች ለመምታት ያቀደው የኢራን አብዮታዊ ዘብ ወይም IRGC እነዚህን መሠረተ ልማቶች ለጦርነት ዝግጅት እየተጠቀመባቸው ነው በሚል ምክንያት እንደሆነም ይነሳል። ከዚህ ጋር ተያይዞም የአሜሪካ የተባበሩት መንግስታት ድርጅት አምባሳደር የሆኑት ማይክ ዋልትዝ ፕሬዝደንቱ እየቀለዱ አይደለም በማለት የኢራንን አብዮታዊ ዘብ የምጣኔ ሀብቱንና የመሠረተ ልማቱን ትልቅ ድርሻ እንደሚቆጣጠር ገልጸዋል። ሆኖም ይህ አካሄድ በዓለም አቀፍ ሕግ ምሁራን ዘንድ የጦርነት ወንጀል ሊባል እንደሚችልም ስጋትን የፈጠረ ሆኗል። በዚህም የቴክሳስ ቴክ ዩኒቨርሲቲ የሕግ ፕሮፌሰር የሆኑት ጄፍሪ ኮርን እንደሚሉት የኃይል ማመንጫዎችን ማጥቃት የሚፈቀደው ከወታደራዊ ጥቅሙ ይልቅ በሲቪሎች ላይ የሚያደርሰው ጉዳት ካልበለጠ ብቻ ነው። የኢራን የተባበሩት መንግስታት አምባሳደርም ይህንን እርምጃ ያላድሎ የሚፈጸምና ሚዛናዊ ያልሆነ የጦርነት ወንጀል በማለት ለጸጥታው ምክር ቤት ቅሬታቸውን አቅርበዋል። ፕሬዝደንት ዶናልድ ትራምፕ በጦርነቱ ሂደት ውስጥ የሚያሳዩት የተለዋዋጭነት ባህሪ ደግሞ የአሜሪካን የጦርነት ዝግጅት ጥያቄ ውስጥ ከቶታል። መጀመሪያ ላይ መተላለፊያውን በዲፕሎማሲያዊ መንገድ ለመክፈት ዓለም አቀፍ ጥምረት ለመፍጠር ሞክረው ነበር። ሆኖም አጋሮቻቸው ፍላጎት ባለማሳየታቸው ዶናልድ ትራምፕ አሜሪካ በራሷ እንደምትወጣው ከዚያም ሌሎች ሀገራት እንዲረከቡ አልፎ ተርፎ መተላለፊያው ራሱን በራሱ ይከፍታል እስከ ማለት ደርሰዋል። ይህ ዝግጁ ተኩስ አልም ወይም ሬዲ ፋየር ኤም የሚመስለው ስልት በትራምፕ አስተዳደር ውስጥ ግልጽ የሆነ መውጫ መንገድ ወይም ኤግዚት ፕላን አለመኖሩን እንደሚያሳይ ተቾች እየገለጹ ይገኛሉ። ከዚህ ጋር በተያያዘም ሴናተር ክሪስ መርፊ ፕሬዝደንቱ የጦርነቱን ቁጥጥር አጥተዋል፣ አሁን በድንጋጤ ውስጥ ናቸው ሲሉ እየወቀሱ ነው። ዶናልድ ትራምፕ በነዳጅ ዋጋ መናር ምክንያት የሚመጣባቸውን የፖለቲካ ጫና ለመቀነስ የኢራንን የነዳጅ ማዕቀብ በከፊል ማንሳታቸውም ከዛቻዎቻቸው ጋር የሚጋጭ እርምጃ ሆኖ ታይቷል። ጦርነቱ በመሬት ላይም እጅግ አስከፊ ውጤትን እያስመዘገበ ይገኛል። በእስራኤል በኩል በዲሞናና በአራዳ አቅራቢያ የሚገኘው ሚስጥራዊው የኒውክሌር ምርምር ጣቢያ አካባቢ በኢራን ሚሳኤሎች ተመቷል። ምንም እንኳን ጠቅላይ ሚኒስትር ቤንያሚን ኔትንያሁ ማንም ሰው አለመገደሉን ታምር ቢሉትም 175 በላይ ሰዎች መቁሰላቸውን ግን አምነዋል። እስራኤል በበኩሏ በኢራን ናታንዝ የሚገኘው የኒውክሌር ማበልጸጊያ ጣቢያ መምታቷን ብትክድም ኢራን ግን የአራት ጥቃት ለናታንዝ የተሰጠ አጸፋ እንደሆነ ገልጻለች። የዓለም ጤና ድርጅት ዋና ዳይሬክተር የሆኑት ቴዎድሮስ አዳኖም የኒውክሌር ጣቢያዎችን ኢላማ ያደረጉ ጥቃቶች ለሕዝብ ጤናና ለአካባቢ ደህንነት ከፍተኛ ስጋት ይፈጥራሉ በማለት ሁለቱም ወገኖች ራሳቸው እንዲገቱ ተማጽነዋል። በሌላ በኩል ደግሞ በሊባኖስ በኩል ያለው ግንባርም ከጦርነቱ መጀመሪያ አንስቶ ደም አፋሳሽ ሆኖ ቀጥሏል። እስራኤል በደቡብ ሊባኖስ የሚገኙ ድልድዮችን በማፍረስ ሂዝቦላ ተዋጊ
ቴክኖሎጂዎቹን እንዳያንቀሳቅስ ለማድረግ እየሞከረች ትገኛለች። ይህ እርምጃ ግን ሲቪሎችን ከሀገሪቱ የቀሪው ክፍል የሚነጥልና ለከፋ ሰብአዊ ቀውስ የሚዳርግ እንደሆነ እየተነሳ ይገኛል። በሌላ በኩል ደግሞ የእስራኤል መከላከያ ሚኒስትር እስራኤል ካትዝ በድንበር አካባቢ የሚገኙ የሊባኖስ ቤቶች እንዲፈርሱ ትዕዛዝ ሰጥተዋል። እስካሁን ባለው መረጃ መሰረትም በሊባኖስ ከ1000 በላይ ሰዎች ሲገደሉ ከ1 ሚሊዮን በላይ የሚሆኑት ደግሞ ተፈናቅለዋል። የሊባኖሱ ፕሬዝደንት ጆሴፍ አውን ይህንን የእስራኤል እርምጃ የመሬት ወረራ ቅድመ ሁኔታ በማለትም እየገለጹት ነው። የኢራንና የአሜሪካ ዛቻዎችም ወደ ተግባር ከተቀየሩ በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ ደረጃ የሚከተለው ቀውስ እጅግ አውዳሚ ይሆናል። የኢራን የኃይል ማመንጫዎች መውደም በሚሊዮኖች የሚቆጠሩ ሰዎችን ለጨለማ፣ ለሆስፒታሎች አገልግሎት መቋረጥና ለውሃ እጥረት ሊዳርግ እንደሚችልም ከወዲሁ እየተገለጸ ይገኛል። በሌላ በኩል ደግሞ ኢራን የባህረ ሰላጤውን ሀገራት የውሃ ማጣሪያ ጣቢያዎች ከመታች በአካባቢው የሚገኙ በሚሊዮን የሚቆጠሩ ሰዎች የመጠጥ ውሃ እንዲያጡ ይሆናል። ይህ አይነቱ ግጭት የጦርነት ስልት ሳይሆን የጋራ ጥፋት ወይም ሚቹዋል ዲስትራክሽን ስልት ተብሎም ሊጠራ ይችላል። የኢራኑ ፕሬዝደንት መሱድ ፔዚሽኪያን ኢራንን ከካርታው ላይ የማጥፋት ቅዠት ታሪክ ሰሪ የሆነውን የህዝባችንን ፍላጎት የመቃወም ተስፋ መቁረጥን ያሳያል በማለት የትራምፕን ዛቻ አጣጥለዋል። ከዚህ ባሻገርም የሆርሙዝ የባህር ወሽመጥ መዘጋት ያስከተለው የኢኮኖሚ ቀውስ አውሮፓንና እስያንም በእጅጉ ነክቷል። ባለፈው ሳምንት ብቻ በአውሮፓ የጋዝ ዋጋ በ35 በመቶ መጨመሩን ባለሙያዎች ገልጸዋል። በአሁኑ ወቅትም ከጦርነቱ በፊት ከነበረው የንግድ ልውውጥ 5 በመቶ ብቻ እየተከናወነ እንደሆነ እየተገለጸ ነው። ይህ ሁኔታ በዓለም አቀፍ የንግድ ገበያ ላይ ጥቁር ሰኞ ወይም ብላክ መንደይን ሊፈጥር እንደሚችል ተንታኞች እያስጠነቀቁ ነው። የእስራኤሉ አምባሳደር የሂኤ ላይተር ለአሜሪካ ባስተላለፉት መልእክት ኢራንን ሙሉ በሙሉ ከማውደም ይልቅ ከስርዓቱ ለውጥ በኋላ አገሪቱን መልሶ ለመገንባት የሚያስችል መሰረተ ልማት እንዳይጠፋ ጥንቃቄ እንዲደረግ መክረዋል። በአጠቃላይ በመካከለኛው ምስራቅ እየታየ ያለው ሁኔታ እጅግ አሳሳቢ መሆኑ ይነሳል። ፕሬዝደንት ዶናልድ ትራምፕ ለኢራን የሰጡት የ48 ሰዓታት የጊዜ ገደብ ሊያበቃ ጥቂት ሰዓታት ብቻ በቀሩበት በዚህ ወቅት ዓለም ትንፋሿን ውጣ እየጠበቀች ትገኛለች። የኢራን አቋም ደግሞ ነፃ የባህር ላይ ዝውውር መብት ወይም ፍሪደም ኦፍ ናቪጌሽን ያለ ነፃ ንግድ ወይም ፍሪደም ኦፍ ትሬድ ሊኖር አይችልም የሚል ሆኗል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ደግሞ ሁለቱንም አክብሩ፣ ካልሆነ ግን አንዳቸውንም አትጠብቁ በማለት አሜሪካን እየወቀሱ ይገኛሉ። ጦርነቱ ከወታደራዊ ግጭትነት ወጥቶ የሲቪል መሰረተ ልማቶችንና የዓለምን ምጣኔ ሀብት ማጠንጠኛ የሆኑ የኃይል መስመሮችን ኢላማ ማድረጉ ቀጣዩ ሰብአዊ ቀውስ ቁጥር በከፍተኛ ሁኔታ እንዲጨምር ሊያደርግ ይችላል። እናም የመካከለኛው ምስራቅ ግጭት አሁን የደረሰበት ደረጃ የሁለቱንም ወገኖች የፖለቲካና የወታደራዊ ስልት ብስለት የሚፈተን ሆኗል። ፕሬዝደንት ዶናልድ ትራምፕ የኢራንን የኃይል ማመንጫዎች በመምታት ጦርነቱን ለማክሸፍ ያላቸው ፍላጎት ኢራን በቀጠናው መሰረተ ልማቶች ላይ ልትወስድ ከምትችለው አውዳሚ እርምጃ ጋር ሲነጻጸር ዓለምን ወደማይታወቅ የጨለማ ዘመን ሊመልሳት ይችላል። የሲቪል መሰረተ ልማቶችን ማውደም በዓለም አቀፍ ሕግ የጦርነት ወንጀል ተደርጎ የሚቆጠር ሲሆን ይህንን መተግበር ግን በአካባቢው ለሚገኙ በሚሊዮን የሚቆጠሩ ንጹሐን ዜጎች ሕይወት መጥፋትና መሰደድ ዋነኛ ምክንያት ሊሆን ይችላል። ኢራን የሆርሙዝን የባህር ወሽመጥ ሙሉ በሙሉ ለመዝጋት መዛቷ ደግሞ የዓለምን ምጣኔ ሀብት ከ1970ዎቹ ወዲህ ታይቶ በማይታወቅ ቀውስ ውስጥ ይዘፍቀዋል። ስለሆነም ዓለም አቀፉ ማህበረሰብና የተባበሩት መንግስታት ድርጅት ይህንን የጥፋት ጉዞ ለማስቆም ከዛቻና ከማስፈራሪያ ባለፈ ተጨባጭ የዲፕሎማሲ ስራዎችን መስራት የሚጠበቅባቸው ወሳኝ ወቅት ላይ ይገኛሉ። የትራምፕ የመጨረሻ ማስጠንቀቂያ ወደ ተግባር ከተቀየረ የሚከተለው ጦርነት አሸናፊ የማይኖረውና መላውን ቀጠና ወደ ፍርስራሽነት የሚቀይር ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ኤፒ ኒውስ እንዲሁም ዘጋርዲያንንና ሲኤንኤንን በዋቢነት ተጠቅመናል። ታላቅ ቅናሽ ከሰመር ሪል ስቴት ለመኖሪያ ምቹ በሆነውና እንግሊዝ ኤምባሲ አጠገብ በሚገኘው ሳይታችን በብር ገዝተው በዶላር የሚያከራዩአቸው ቢፈልጉ የሚኖሩባቸው ቅንጡ ቤቶችን በ35 በመቶ ልዩ ቅናሽ ይዘንሎት ቀርበናል። ከየካ ተራራ እስከ አዲሱ ቤተ መንግስት ውብ እይታ በሚሰጠው ሳይታችን በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር የተመቻቸላቸው በ2 ዓመት ከ3 ወር የሚረከቧቸው ቤቶችን በእጁ ያስገቡ። በካሬ ከ88 ሺህ ብር ጀምሮ ከባለ 2 መኝታ እስከ ባለ 4 መኝታ በተለያየ አማራጭ ይዘን እየጠበቅኖት ነው። የአዲስ አበባን ውብ እይታ የግሎ ያድርጉ። ስታንድ ባይ ጄኔሬተር እና
5 ሊፍት ያለው የመዋኛ ገንዳ፣ ፓርኪንግ፣ ጂም፣ ስፓ፣ ሚኒ ማርኬት፣ ቴራስ እንዲሁም ሌሎችን ይዘን አሟልተን እየጠበቅኖት ነው። ለበለጠ መረጃ በ0929 70 3941 ላይ ይደውሉ። ሰመር ሪል ስቴት